አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። ማንኛውም ቪዲዮ ወደ እናንተ ጋር ይደርሳል ማለት ነው። ዛሬ ውሏችን ከእናንተ ጋር ይሆናል። እስከ መጨረሻው ይውልኝ። አበረታቱኝ ቤተሰብም ያልሆናችሁ ቤተሰብ ሁኑን ማለት ነው። እናንተዬ ሳውዲ አረቢያ ኑሮ በጣም ርካሽ ነው ልበል ከሌላው ሀገራቶች ማለት ነው። እዚህ ጋር እንደምታዩን ከሰውዬ ጋር ወይም ከአሰሬ ጋር ወጥተን ነበርና በነገራችን ላይ እኔ ያለሁበት በጣም ገጠራማ ቦታ ነውና በቃ የምታዩት አሁን ይሄ ትንሽ ወጣ ብለን ነው ያኔ ስላችሁ ብዙም አልራቅንም። ከቤቱ የተወሰነ ነው የሄድነው። ግን እኔ ያለሁበት አካባቢ እውት ይሄ የምታዩት ተራራው አለ አይደለ በቃ እንደዚህ ነው ወጣ ስትሉ ማለት ነው የምታገኙት። እንደዚህ ነው በቃ ቤቶች እና እንደዚህ እንትኖች የምድር ቤቶች ማለት ነው። እና በጣም ያው ካለሁበት አንፃር አካባቢው እንትን ያለ ነው እና ከተማው ቅርቤ አይደለም። ከዛ ከሰውዬ ጋር አንዳንድ ነገር ላምጣ ብሎኝ አብረን ሄድንና ተዘርግቶ የሚሸጥ እነዚህ የሌላ ሀገር ዜጋዎች ማለት ነው። የሆነ ልብስ ዝም ብሎ ውራጅ ነገሮችን ምናምን ዘርግተው ይሸጣሉ እና የቤት ጫማ የምለብሰው የለኝም ነበረ። ከዛ ጫማ እፈልጋለሁ ብሎኝ እዛ ይዞኝ ሄደ የሚገርማችሁ ነገር። ከዛ ምን ትዝ አለኝ ኢትዮጵያ ትዝ አለኝ እና እዛ አርባ እንደዚህም አለ እንደ ምናምን ዝም ብሎ ሻራ አለኝ እንደዚህም እንትኑ ላይ ማለት ነው። አስፋልቱ ላይ ወደ እንትኑ ላይ ጠጋ ጠጋ ብለው ጥግ ላይ በቃ አትክልት ምናምን ማንኛውንም ነገር ደርድረዋል እና አትክልት በጣም ርካሽ ነው ሳውዲ አረቢያ። እንደ ዱባይ አይደለም ዱባይም ባየሁበት እዚህ በጣም ርካሽ ነው። አስቤዛ ያደረግነውን አሳያችኋለሁ ማለት ነው ውዶችዬ። እና ሳውዲ ከተማውን እኔ ስላላየኋት እንደዚህ ነው እንዴ እስከምል ድረስ ነው በነገራችን ላይ የደረስኩት ስላችሁ ካለው አንፃር። እና በስልክ የምታዩትና አሁን እዚህ ጋር ስኖርበት ደግሞ በጣም ተለያየብኝ ማለት ነው። እና ውዶቼ እስከመጨረሻው ድረስ እዩልኝ ያው አዲስ ስለሆንኩኝ ከተማውን ስላላወቅኩት ይሆናል ለዛ ይመስለኛል እኔ እንትን ያለብኝ። ከዛ ከሰውዬ ጋር አንዳንድ ነገር ገዛዝተን መጣን ማለት ነው። እኔ ብዙ ጊዜ ወላሂ የሚገጥመኝ ቤት ዱባይ በነበርኩበት ሰዓት ማሻአላህ በጣም ለቤታቸው እንትን ናቸው ማለት እንትን አይሉም ገብቷቸዋል አስቤዛ ሙሉ አድርገው የሚያሟሉ ቤት ነበረ ብዙ ጊዜ የሚገጥመኝ ማለት ነው። እና አላስብም ነበረ እህል ውሃ ሆኖ አሁን ላይ ደግሞ በቃ ይሆናል አይደለ። ለራሳቸው ለቤታቸው በጣም የምትጨነቁት ነገር አለ አይደለ አንዲት እህቴ እንደውም ኖራ አልኖረ የደሃ ቤት ይሻላል ምናምን ብላ ነበረ። ይከብዳል እውነቴን ነው የምልሽ አሁን አስቤዛ አድርገን የመጣነው ይሄ ቲማቲም የሚገርማችሁ ነገር 10 ብር ነው የተገዛው። እዚህ ጋር ደግሞ ምንድነው? ድንቹ 6 ብር አዎ 6 ብር መስሎኛል 6 ብር እንግዲህ ወደ ስንት ኪሎ ይሆናል አንድ ኪሎ ነው 4 ብር ምናምን እኛ የምንገዛው ዱባይ ማለት ነው በጣም ውድ ነው። እዚህ ጋር እንደምታዩት ሽንኩርት ደግሞ 5 ብር ይሁን ብቻ አላውቅም እንደዛ እንደዛ በ50 ብር ባልሞላ አስቤዛ ነው አድርገን ይቺን የመጣነው ማለት ነው። ይሄንኑም በኔ ትግል ይሄንን አትገዛም እንደ ይሄ አይደረግም እንደ ምናምን ብዬ ነው የተገዛው እንጂ ብር እንዲወጣ አይፈልግምና። ከዛም ሰታተርኩኝ በምታዩት መልኩ ዶሮይቱ የተገዛችውን አይታችኋታል ለሁለት አደረኳት። ለሁለት አደረኩኝና ምክንያቱም አይበሉም የምግብ ፍላጎታቸው ያን ያክል ስላላደለ መሰለኝ 5 ናቸው። ለአምስቱ ግማሿ ዶሮ በምታዩት መልኩ ተጸድታ ያው የታዘዝኩትና አድርጊ የሚባለውን ነገር ነው ሰው ቤት ስትሆኑ ቤታችሁ ሲሆን ነው እንጂ ሰው ቤት ስትሆኑ አድርጉ የምትባሉትን ነገር ነው የምታደርጉት ማለት ነው። እና በምባለው መሰረት በምታዩት መልኩ አዘጋጀሁኝ እዚህ ጋር ብረት ድስቴን ጥጃለሁኝ አብረን እንሰራለን ማለት ነው። እና በቤቴ ቢሆን ውይ ያለምንም ሀሳብ ትሰራላችሁ ምናምን የሰው ቤት ሲሆን ወላሂ በጣም እኔ እዚህ ቤት ደግሞ የመጀመሪያ ጊዜ ሰቃቀን ስገባ ማለት ነው። እኔ ብዙ ቤት ሰርቻለሁኝ በነገራችን ላይ በቃ ዘና ብዬ ነው ማለት እንደዚህ ተጨናንቄ እንትን ብዬ አላውቅም። እና እዛ አሁን የሆነ ነገር ራሱ እንትን ሲል በቃ ጸጥ ይሏችኋል ያኔ አለ አይደለ። የሴት ቤት ሴት መኖሩ አንዳንድ ጊዜ ለቤቱ ህልፍትና ስለሚወስዱ ሀሪፍ ነው ትላላችሁ ማለት ያኔ የቤት ውስጥ አሁን ሰራተኛ ቢኖርም ግን ራሳቸው መዳሞች ሲኖሩ ደግሞ ሀላፊነትን ስለሚወስዱ ይሻላል ለወንድ ቤት ከምትገቡ ማለት ነው። እና አሁን የሆነ ነገር እንደዚህ ስር ይሉኝና በቃ የለም ለማለት ራሱ ይከብደኛል ገብቷችኋል ልጆቹ የሆነ ነገር ፈልገው ይሄን አድርጊልን ይሄን ስሪልን ስሉ ሳየው አጣለሁ ከባድ ነው ልላችሁ ነው። የደሃ ቤት ይሻላል ለመስራት ምናምን ላለችኝ እህቴ
አሪፍ ነው። ቆንጆ ነው ግን ያኔ ስራው እንደዚህ የተጫነ ስራ ስለማይበዛ ነው እንጂ ግን ሰቀቀን ነው ውዴ ዋይ ይከብድሻል ገብቶሻል አይደለ? እና እህቴ ደግሞ አንዲት እህቴ የጻፈችው ኮሜንት ነበረ ኧረ ሰቀቀን ነው ምን ልስራ ብሎ ራሱ ጭንቀቱ ምናምን ብላለች። ልክ ነሽ ወላሂ እኔ ስሪልኝ ሲሉኝ በቃ የምገባበት ነው የለም ለማለት ምናምን ይሆናል አይደለ ውስጣችሁ እንትን የሚለው በቃ እንደዛ ነው የሚሆንብኝ ማለት ነው። እና ውዶችዬ እዚህ ጋር የምሰራው እኔ ጨምር ጨምር እያደረኩኝ ነው የምሰራው ምክንያቱም ከብሰለ ነው ስሪ የተባልኩት ግን ስሪ በተባልኩበት መሰረት ነው የምሰራው ማለት ነው። እዚህ ጋር ቃሪያም ከትፌያለሁኝ እንትን ባርዱ ማለት ነው ፍልፍል ባርድ የሚባለውን ከትፌያለሁኝ ድንች አዘጋጅቻለሁኝ ዶሮዋንም በምታዩት መልኩ አጥቤያለሁኝ ምናምን አዘጋጅቻለሁ ያለውን ቅመሙን ቤት ውስጥ ያላቸውንም አቅርቤያለሁ ማለት ነው። ያው አድርጊ ባለብኝ ሰውየው ለልጆቹ እስከዛሬ በሚሰራው መልኩ እንደዛ አድርገሽ ስሪ አለኝ እሺ አልኩ ታዛዥ ነኝ ብዬ እሱ ባለብኝ መሰረት ነው እየሰራሁኝ ያለሁት ማለት ነው። በነገራችን ላይ በረሮ ምንድነው? እህቴ ውን ውን ይላሉ በረሮዎች አሉ ምናምን ያለችኝ እህቴ አለኝ በረሮ ሳይሆን ዝምብ ናቸው ዝምብ አይተሽ ነው የሚሆነው። ዝምብ ደግሞ ይሄ የውጩ በር እና የእቃ ቤታቸው በቃ 24 ሰዓት ሙሉ ክፍት ነው በቃ እኔ ስተኛ በእኔ መኝታ ክፍል ትክክል ስለሆነ ነው እንጂ ስተኛ ብቻ የሚዘጋው አለዛ ሙከይፍ እንዳይከፈት በቃ ክፍት ነው ውዴ። ከዛ ልብስ ማጠቢያ ማሽን አለ የውጭ ላይ ነው ይሄ ቱቦ ደግሞ የእንትኑ ክፍት ስለሆነ በቃ ይመጣሉ ማለት ነው። እና 24 ሰዓት ሙሉ በሩ ክፍት ነው አይዘጋም። ስትዘጊ ለምንድነው የሚዘጋው ይሉሻል አይዘጋም ማለት ነው። አጸዳድቼ እንኳን ልዝጋ ስትይ አይዘጋም። እና ለዛ ነው ሰረሱር እንኳን የለም ሰርሱር ነው ያልሽው። ሰርሱር በነገራችን ላይ የሀገራችን እና እንትን ኢጃዛ ቤት ነው የሚበዛው ማለት ነው። እንጂ እንደዛ አሁን አረቦች ጋር መኖሪያ ቤት አረቦች ጋር የለም እኔ አጋጥሞኝ አያውቅም አረቦች ጋር ግን ኢጃዛ ቤቶች ላይ አሉ ሳውዲ አረቢያም ራሱ ኢጃዛ ቤቶች ላይ አሉ። ዱባይም ነበሩ በየኢጃዛ ቤቱ እንደገና ደግሞ ኢትዮጵያ እኔ እቤቴ ድረስ ራሱ አሉ የሚገርማቸው ነገር መድሃኒት አደርጋለሁ ይሞታሉ መልሰው ይተካሉ። እኔ ሙቀት ከዚህ ሙቀት የባሰ የለም ያው ሙከይፍ ስላለ ነው እንጂ ማለት ነው። ኮምቦልቻ ያው ሙቀትም ስላለ ይሁን ምን ይሁን አላውቅም። በረሮ በጣም አስቸጋሪ ነው እኔ መጀመሪያ ላይ ሀብዬ ቤቴን ስይዝ አንድም ነገር የለም ነበረ። ግን ጎረቤት ተከራይተው የነበሩት ነበሩና ልክ እነሱ ሲለቁ ግልብጥ ብሎ እኔ ላይ ገባ። እቃ ሲያወጡ ማለት ነው እነሱ ሲለቁ እኔ እንደሄድኩኝ ልክ ሲወጡ ወደ እኔ ገባ። በቃ ከዛ ብለው ባደርገው ሊጠፋልኝ አልቻለም ማለት ነው። አንዲት በረሮ ደግሞ የምቀፈቅፋት በጣም ብዙ ነው። እና ሊጠፋልኝ አልቻለም። ብዙ ጊዜ መድሃኒት ጨመርኩበት። ይሞታሉ ግን ከየት መጣ ሳትሉት ደግሞ መልሶ በዛው ልክ ተክቶ ነው የምታገኙት ማለት ነው። እና በጣም ከባድ ነው። የሀገራችን ያው አብረውን ነው የሚኖሩት ማለት ትችላላችሁ አዲስ ቤት ስትሆኑ አይኖሩም። አንዳንድ ጊዜ ከእቃ ጋር ወይ ከጎረቤት የሆነች በቃ ከእቃ ጋር ነው የምትመጣባችሁ። ከዛ ወይም ደግሞ እዛው አካባቢ ካለ ትገባለች በቃ ነይ ጥፊ መከራ ነው። አንዷ መአት ነው የምትወልደው እንደነገርኳችሁ እንደዛ እያሉ ይራባሉ ማለት ነው። እና ውዶቼ እዚህ ጋር ፍልፍል አክዳር የከተፍኩትን ጨመርኩት ማለት ነው። አንዲት ነጭ ሽንኩርት ነበረች እና አብሬ ሽንኩርቱ ጋር አሸዋት ታጣፍጣለች ብዬ ምክንያቱም ረስቻታለሁ ልጬ በሽንኩርት መምቻው ሳልመታት ረስቻታለሁ ማለት ነው። እዚህ ጋር ፓፕሪካ አደረኩኝ እኔ በነገራችን ላይ ስሰራ ቅመም ካለ በጣም ቅመም መጨመር እወዳለሁኝ። ግን ቅመም እዚህ ቤት የላቸውም የሩዝ ቅመም ብቻ ነው ያለው እዚህ ጋር ፍልፍል አስወድ ነው የጨመርኩት ማለት ነው። ማለት ያኔ ብዙ ነገር አለ ግን ውዶችዬ ግን እንደዚህ ምግብ አሁን ልስራ ብላችሁ ራሱ የምታነሱት ነገር ጭንቅ ነው የሚላችሁ። ያን የምትፈልጉትን ቅመም አታገኙም ማለት ነው። እዚህ ጋር ግማሽ ዶሮ ነው እንደነገርኳችሁ ይሄም ሆኖ አይበላም አሁን እኔ እንደዚህ ወይኔ ይቺን ምን ልሰራ ነው ወይ ምናምን እላለሁኝ። ግን ሰርቼው ራሱ አይበሉም የሚገርማቸው ነገር ወላሂ ነው የምላቸው አይበላም። ዝም ብለው ብቻ በቃ ይሞካክራሉ ይነሳሉ። እኔ ሴት ልጅ ነበረኝ ለሸፓዋ በጣም ነው የምትጨነቀው። ብዙ ጊዜ እኔ ሲበሉ ነው አረቦችን የማየው ማለት ነው። እነዚህ ግን ቢስሚላህ ይሰራል በቃ ትንሽ የተወሰነ ይበላሉ እኔ እበላለሁኝ በቃ ይደፋሉ ማነው ወደ ኪስ ውስጥ ይገባል ማለት ነው። እና ውዶችዬ በምታዩት መልኩ እያደረኩኝ ያው ሰውየው ባለኝ መልኩ አርጊ በሚለኝ ነው የምሰራው ምክንያቱም ያው የነሱን ፍላጎት ስለሆነም የነሱን ስለሆነ የምትሰሩት የነሱን ፍላጎት ነው የምታደርጉት። በምታዩት መልኩ መስራቴን ቀጥያለሁ እስከመጨረሻው ድረስ ቪዲዮዬን እዩልኝ።
አበረታቱኝ። እስኪ ሰብስክራይብ ያላደረጋችሁኝ ሸር አድርጉልኝ፣ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ሸሩን እንዳረሱት። እንደውም የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ቤተሰብ ሆኑ እንላለሁኝ ውዶችዬ። በምታዩት መልኩ ቀስ እያልኩኝ አበስለዋለሁኝ። ከዛ ትንሽ ቆይቶ ድንቼን እጨምራለሁ። ሁሉንም በአንድ ላይ ጨማምርና ሩዜን እዚህ ጋር አጥቤያለሁኝ። ሩዜን ከላይ እጨምረዋለሁ ማለት ነው። እና ውዶችዬ እኔ ከብሳ የማውቀው ማለት እንደዛ አይደለም ማለት የምጨምረውም እንደዚሁ ነው። ግን የምጨማምሩት ቅመሞች አሉ ምን አሉ ይሄ ምንድነው ስሙን ጥሩልኝ እንትን አለ ሎሚ የደረቁ ሎሚ ምናምን ጨማምሬ ነበር እኔ በፊት የምሰራው ማለት ነው። እነዚህ ደግሞ በቃ ታዩ ችግር የለውም ይሏችኋል። ታዩ ችግር የለውም ይሄን አድርጉ በቃ የለም እንደዛ አድርጋችሁ ገልገል ለማለት ነው ማለት ነው። እና ያውኑ እነሱ የምግብ ፍላጎት ስለሌላቸው ይመስለኛል ያን ያክል እንትን አይደሉም። ከዛ በምታዩት መልኩ ትንሽ ከበሰለ በኋላ ድንቼን እጨምራለሁኝ ማለት ነው ውዶችዬ። ይሄን ይመስላል የዛሬው ውሏችን። ከሰውዬ ጋር ዛሬ ወጣ ብዬ ተመልሰን መጣን። መንገድ እያየሁኝ ምናምን እንዴት ነው በዚህ ልውረድና ልሂድብህ እንደ ምናምን እያልኩኝ። በነገራችን ላይ ዛሬም እንትን የሚሰራ ነበረ መኖሪያ እንትኔ ማለት ነው። እና ሀኪም ቤት ምናምንም ሄጄ መጣሁኝ እላችኋለሁኝ። እንዳለ እዛ ስሄድ ማለት ነው ሀኪም ቤቱ ጋር ምርመራ ምናምን የሚደረግበት ጋር ሀበሻ ነው እንዳለ ያለው ብታው ሀበሻ። ይሄ ሁላ በቃ ሀገሩን ለቆ ነው እንደ የመጣው እስከምትሉ ድረስ። ምርመራ የሚደረግበት እዚሁ ቅርብ ነው። የአምስት ደቂቃ ነው ከሰውዬ ጋር የሄድነው። በቃ ሀበሻ ግን እንዳለ ሙሉ ነው ወላሂ ይፈራሉ ለማውራት እኔ ሰላም አልኳቸው። አንዲቷ ጣጣ የላትም አመት ከ6 ወሬ ነው አለኝ። እንደው ወላሂ እኔማ ሳስበው በቃ እኛ ሀገራችን ለመቀመጥ እንትን ብለናል እንዴ ነው ያልኩት። በሌላው አካባቢማ ምን ያክል አሁን ነው የመጡ ማለት ነው። አሁን እንደኔ በ10 ቀን አይደለም መኖሪያ ፈቃድ መሰራት የሚጀምርላችሁ። እና በዚች በ10 ቀን የመጡት ከእኔ ጋር የመጡ ማለት ናቸው እነዚህ ማለት ነው። እንዳለ በቃ እዛ ህክምና ላይ ያኔ በ10 ቀን ስለሆነ መኖሪያ ፈቃድ የሚሰራው እዛ ነው ያየኋቸው ማለት ነው። እና ውዶቼ እንደምታዩት እዚህ ጋር ሩዜን ጨመርኩኝ። ከዚህ በላይ ያለው ቪዲዮ ያው አይታይም ምክንያቱም ማቅረቢያ ምናምን ስለሆነ እነሱንም ቅር እንዳይላቸው ካሜራ ለማድረግ ማለት ነው። እና እኔ ይዤ ነው በነገራችን ላይ አላህ እስከመጨረሻ ያድርግልኝ። ያው ለመስራት ቢኖራቸው ምናምን ደስ ይለኝ ነበር ግን እንደዛ ክልካሌ ምናምን የለውም። ለመስራት አመች ነበር እላችኋለሁኝ። ኢንሻአላህ ያው ለመስራት እሞክራለሁ ባለው ነገር። ሼር ላይክ አድርጉልኝ። ቤተሰብ ያልሆናችሁ የደወል ምልክቷን ነካ እያደረጋችሁ ቤተሰብ ሁኑን። ጥያቄ ካላችሁ ሀሳብም ካላችሁ አስቀምጡልኝ። ሲቀጥል ደግሞ እኔን ማግኘት ለምትፈልጉ በመጨረሻው 36 በዋትሳፕ ታገኙኛላችሁ። በዋትሳፕ ወይም በኢሞ ታገኙኛላችሁ። ቁጥርሽ ምናምን ለምትሉኝ 81 ቤት ማለት ነው ያንኛው ቁጥር ምክንያቱም ተዘግቶብኛል ሳላወጣው ነው የመጣሁት። በ81 ቤቱ መጨረሻው 36 በዛ ይሁን ዋትሳፕም ታገኙኝላችሁ እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር እና ላይክ አድርጉልኝ። አበረታቱን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።